ምሩ አንደኛ ደረጃ የጎንደር ፈትሎቹ ነው። ግን አሰራሩ ደግሞ በጣም ለየት ያለ ከዚህ በፊት ተሰርቶ የማያውቅ እንግዲህ የአክሱም ልብሶችን እናሳያቸዋለን። እነዚህ አክሱም ልብሶች እንግዲህ አንደኛ ደረጃ ቆንጆ ናቸው ማለት ነው። ሌሎችም አሉን። ሰላም እንደምናላችሁ ውድ ዳኒ ፍርጥ ቤተሰቦች፣ ዛሬ ደግሞ ጊዜያችን ጠብቀን ተገኝተናል። ዛሬ እንግዲህ በሚያማምሩ ቆንጆ የፈርጥ ልብሶች እንዲሁም የአክሱም የሚያማምሩ ልብሶችን የአክሱም ፈትል ልብሶችን ይዘን ቀርበናል። እንዲሁም ደግሞ ከዚህ በመቀጠል የጎንደርኛ ፈትሎችን በታላቅ ዋጋ ቅናሽ ይዘንላችሁ ቀርበናል። የጎንደር ፈትሎች እንግዲህ ቆንጆ ተደርገው የተሰሩ በጥልፍ የተሰሩ እንዲሁም ፈርጥ የገባባቸው ከዚህ በፊት ተሰርተው የማያውቁ ለየት ብለው የተሰሩ የሚያማምሩና ቅናሽ የተደረገባቸው ናቸው። እስከ መጨረሻ ተከታተሉ። እሺ ወደ መጀመሪያው ልብስ ስንሄድ ይሄንን የጥልፍ ልብስ እናገኛለን። እሺ እንግዲህ ሲምፕል የሆነች በጣም የምታምር ቆንጆ ተደርጋ የተጠለፈች የጥልፍ ልብስ ነው ይዘንላችሁ የቀረብነው። በአራት አርብ የተሰራ በጣም የሚያምር ጽድት ብሎ የተሰራ እዚህ ጋር ጎልደን ሲልቨር ሚክስ የተደረገበት ከዛ ደግሞ በቀይ ከለር ቆንጆ ተደርጎ የተሰራ ፈርጥ የገባበት ብዙም ፈርጥ ያልበዛበት በጣም የሚያምር ቆንጆ ተደርጎ የተሰራ የጥልፍ ልብስ ነው ይዘንላችሁ የቀረብነው። በተወሰነ ደረጃ ሻይን የሚያደርግ ያን ያክል ደግሞ በጣም ያልተካበደ ቀለል ያለ ሲምፕል የሆነ ልብስ ነው ይዘንላችሁ የቀረብነው። በጣም የሚያምር ልብስ ነው። መነኑ በሁለት አይን መነን የተሰራው ጥልፉ ቀላል ስለሆነ በሁለት አይን ተደርጎ እንዲሰራ ነው የተፈለገው። በሁለት አይን ሆኖ ቆንጆ ተደርጎ በደብል መነን ተሰርቶለታል። አሪፍ ሆኖ የሚያምር ተደርጎ ነው የተሰራው። እንግዲህ ከወገብ በላይ አሰራሩን ደግሞ ስናይ ከወገብ በላይ ሸፑ ለየት ያለ ከዚህ በፊት ኮርሴት ሲሰራ ኖርማል ቪ ቀጥ ብሎ የሚወርድ ነበር የሚሰራው። ይሄ ደግሞ ለየት ያለ ከርብ ያለው በጣም የሚያምር ቆንጆ ተደርጎ የተሰራ ልብስ ነው። እንግዲህ እንደሚታየው ይሄ ከወገብ በላይ ያለው ጥልፍ በጣም የሚያምር ቆንጆ ተደርጎ የተሰራ ከታችኛው ጋር የተወሰነ ልዩነት ያለው ያ ማለት ጥልፉ በዛ ያለ በጣም የሚያምር ቆንጆ ተደርጎ የተሰራ ነው። ከወገብ በላይ አሰራር አንገቱ ኖርማል ቪ ሆኖ ከፈት ያለ ነው። የተወሰነ ጌጥ ሲደረግበት እንዲያሳይ ተደርጎ በደንበኛችን ምርጫ የሰራ ነው። በጣም የሚያምር እንደሚታየው ሲንቀሳቀስ በጣም ነው ሻይን የሚያደርገው። እጅጌ ደግሞ አጓጉል አጭር ሆኖ ነው የተሰራው። ይሄ በጣም አጭር የሚባል አይደለም፣ እስከ መታጠፊያ ድረስ የሚደርስ በጣም ቆንጆ ተደርጎ የተሰራ የሚያምር ልብስ ነው። ይሄ ልብስ እንግዲህ እንደዚህ ጽድት ብሎ ተሰርቶ አልቆለት በ22 ሺህ ብር ያገኙታል ማለት ነው። ወደ ቀጣይ ልብስ እንሄዳለን። ወደ ቀጣይ ልብስ ስንሄድ ደግሞ ይሄ ለየት ያለ በጣም የሚያምር ከዚህ በፊት ፎቶ የወጣለት ቆንጆ ተደርጎ የሚሰራ ልብስ ነው። ይሄ ልብስ እንግዲህ ጥልፍ መጠኑ ተቀንሷል። በግማሽ አድርገን የሰራ ነው በደንበኛችን ፍላጎት ማለት ነው። እንግዲህ ከስር ሙሉ በሙሉ ፈርጥ የተደረገበት በጣም የሚያምር ሻይን የሚያደርግ ጽድት ብሎ የተሰራ ልብስ ነው። ያምራል በጣም ብዙ አይነት ከለሮች የገቡበት ዝም ያለ ከለር ነው። እንግዲህ እንደሚታየው ፈርጥም በደንብ የተደረገበት ሻይን የሚያደርግ ሲንቀሳቀስ በጣም የሚያምር ቆንጆ ተደርጎ የተሰራ የጥልፍ ልብስ ነው የምናገኘው ማለት ነው። ከወገብ በላይ አሰራሩ ደግሞ ይሄ መነኑ በቻይና ጨርቅ የተሰራ ነው። መነን አይደለም ቻይና ነው። ይሄ ደንበኛችን ፍላጎት ስለሆነ ነው። በቬጅ ከለር ቻይና ነው የተሰራው። ከስር ቬጅ ከለር ገበርን ተጠቅመናል። በጣም የሚያምር ተደርጎ ነው የተሰራው። እንግዲህ ለአሻንጉሊቷ በጣም ስለሰፋ ከኋላ ያዝ አድርገነዋል። ሰፊ ነው። በልክ ሲለበስ ደግሞ በጣም የሚያምር ቆንጆ የሆነ ልብስ ነው። እንደሚታየው ከወገብ በላይ ከፊትም ከኋላ ሙሉ ጥልፍ ተደርጎ የተሰራ የሚያምር አንገት ደግሞ አይን ቅድ ተደርጎ የተሰራ ነው። እንግዲህ ለአሻንጉሊቷ ስለሰፋ የአንገት ቅርጹ ብዙ አይታይም፣ ግን አይን ቅድ ተደርጎ ቆንጆ ተደርጎ የተሰራ ልብስ ነው። ይሄ ልብስ እንግዲህ እንደዚህ በሚያምር ሁኔታ ጽድት ብሎ ተሰርቶ አልቆለት በ35 ሺህ ብር ይዘንላችሁ ቀርበናል ማለት ነው። ወደ ቀጣይ ልብስ እንሄዳለን። ወደሚቀጥለው ልብስ እንሄድ ደግሞ ይሄንን የሚያምር ቆንጆ የሆነ የሽመና ልብስ ይዘንላችሁ ቀርበናል። የሚያምር ዝም ያለ ከለር ያለው ፐርፕል፣ ኦሬንጅ እንዲሁም ጎልደን ከስር ደግሞ ቬጅ ከለር መደብ የገባበት ቀረብ ብሎ ሲያዩት በደንብ ሻይን የሚያደርግ በጣም የሚያምር ቆንጆ ሆኖ የተሸመነ የሽመና ልብስ ነው። እንደሚታየው ጽድት ብሎ የተሰራ ልብስ ነው። ከወገብ በላይ መነኑ ሲታይ ደግሞ በሁለት አይን መነን ጽድት ብሎ የተሰራ ነው። ምትት ብሎ የተሸመነ ነው። ከወገብ በላይ አሰራሩን ስናይ ኖርማል ተላላፊ ተደርጎ እንደዚህ ቪ እንዲመስል ተደርጎ ነው የተሰራው። እንግዲህ የተወሰነ ስፌት አለው እዚህ ጋር ስፌቱ ተፈቶ መለበስ ይችላል። ካልሆነ ደግሞ እንዲህ ተዘግቶ ኖርማል አንገት ቪ መስሎ መለበስ የሚችል ሁለት አይነት የመልበስ አማራጭ አለው። በጣም የሚያምር ቆንጆ ተደርጎ የተሰራ በሹራብ ስራ ዙሪያ ላስቲክ ተደርጎ የተሰራ ነው። ላስቲኩ ፍሪ ሳይዝ ነው። መጥበብም መስፋት እንዲችል ተደርጎ የተሰራ ነው። እጅዬ አጓጉል ነው የተሰራው። እንግዲህ ነጠላውም እንደሚታየው በጣም የሚያምር ቆንጆ ተደርጎ የተሰራ መካከለኛ ጥለት ስፋት ያለው በጣም የሚያምር ሲለበስ በጣም የሚያዘንጥ ቆንጆ ተደርጎ የተሸመነ ልብስ ነው። እንደሚታየው በጣም የሚያምር ልብስ ነው። ይሄ ልብስ እንግዲህ ቆንጆ ተደርጎ ተሰርቶ በማንኛውም ከወገብ በላይ አሰራር ተሰርቶ በ25 ሺህ ብር ይዘንላችሁ ቀርበናል። እሺ ወደሚቀጥለው ስንሄድ እንግዲህ የአክሱም ልብሶችን እናሳያቸዋለን። እነዚህ የአክሱም ልብሶች እንግዲህ አንደኛ ደረጃ ቆንጆ ናቸው ማለት ነው። ሌሎችም አሉን። አሁን እነዚህን ለሳምፕል ነው የምናሳያችሁ።
በቀጣይ ደግሞ እንዲሁም የምትፈልጉ ከሆነ በውስጥ መስመር ብታናገሩን ፎቶ እንልክላችኋለን። ብዙ አይነት ነው ያለን። ይሄን ለሳምፕል ለማሳየት ያክል ወደ መጀመሪያው ልብስ እንሄድ። ይሄ አንደኛ ደረጃ ፈትሉ ነው የተሰራ ቆንጆ አክሱም ተሰርቶ ያለቀ በጣም የሚያምር የሚገርም ነው የተሰራ የእጅ ጥልፍ ነው። እንግዲህ እንደሚታየው በጣም የሚያምር ነው። ይሄ አልተጠረጠረም። በጣም ቆንጆ ተደርጎ ነው የተሰራው እንደሚታየው። እንግዲህ ሲጠረጠር ደግሞ የተለየ ውበት አለው። የአክሱም ልብስ እንግዲህ የሚታወቅ ነው ውበቱ። በጣም የሚያምር ሻርፕ ተደርጎ የተሰራ ነው። ጥልፉም እንደሚታየው የመስቀሉ ጥራቱ በጣም የሚያምር በአንደኛ ደረጃ የተሰራ በጣም የሚያምር ቆንጆ ተደርጎ የተሰራ ልብስ ነው እንደሚታየው። ይሄ ልብስ እንግዲህ አንገቱ በቪ ሆኖ ነው የተሰራው። በአብዛኛው የአክሱም ልብሶች አንገት ቪ ተደርገው ነው የሚሰሩት። ከፈት ያለ ቪ ማለት ነው። ያን ያክል ያልጠበበ ቆንጆ ተደርጎ ፊኒሽንጉ ያለቀለት የሚያምር ሆኖ የተሰራ ልብስ ነው። እንግዲህ ይህንን ልብስ ቆንጆ ተደርጎ እንደዚህ በሚያምር ሁኔታ ጥንቅቅ ብሎ ተሰርቶ ተጠርጥሮ በ26 ሺህ ብር ይዘንላችሁ ቀርበናል ማለት ነው። ወደሚቀጥለው ልብስ እንሄድ። ደግሞ መካከለኛ የጥለት ስፋት ያላት ከመጀመሪያ ካሳየ ነው ጠበብ የምትል ግን በጣም የምታምር ቆንጆ ተደርጋ የተሰራች እንዲሁም የአክሱም ጥልፍ ናት ማለት ነው ይዘንላችሁ የቀረብ ነው። ይሄ ከጀርባ ጥለት አለው በጣም የሚያምር። ሁሉም የአክሱም ልብሶች ጀርባቸው ላይ ጥለት አለ። በጥለቱ መሰረት ነው ጥልፉ የሚሰራው። ይህን ይመስላል ጥለቱ። እንግዲህ በጣም የሚያምር ቆንጆ ተደርጎ የተሰራ ልብስ ነው። ከፊት ደግሞ ጥልፉ ጥንቅቅ ብሎ የተሰራ ሻርፕ ነው። እያንዳንዷ ነገር ፐርፌክት ነው የተሰራች በጣም የሚያምር። እንግዲህ እንደኛ እንደ በእጃችን እንደምንሰራው እንደ ጥልፍ ልብስ ይሄ ደግሞ አክሱም ልብስ የምንተማመንበት በጣም ቆንጆ ተደርጎ የሚሰራ ልብስ ነው። እንግዲህ ይሄ እንደሚታየው ጽድት ብሎ የተሰራ አንደኛ ደረጃ ነው። ይሄ ልብስ ቆንጆ ተደርጎ እንደዚህ ተሰርቶ አልቆለት በ22 ሺህ ብር ይዘንላችሁ ቀርበናል ማለት ነው። እሺ ወደ ቀጣይ ልብስ እንሄድ። ደግሞ እንግዲህ ከዚህ በፊት ካሳየናቸው ሰፋ የሚል የሚያምር የጥለት ስፋት ያለው ቆንጆ ተደርጎ የተሰራ ያልተንጠለጠለ በጣም የሚያምር እንግዲህ አክሱም ልብስ አንደኛ ደረጃ ነው ስንል አንደኛ የሚታየው ምንድነው የጥልፉ አለመንጠልጠል ነው። ሻርፕ ነው እንግዲህ ከጀርባው ከወገበታችሁ ጋር አንድ አይነት ነው ቁመቱ። ሌላ ቦታ ላይ የሚሰራ ከሆነ ወይም በደረጃ ሁለት የሚሰራ ከሆነ ብዙ ጊዜ ይሳባል ይንጠለጠላል ማለት ነው ጥልፉ። ይሄ ደግሞ ሻርፕ ተደርጎ የተሰራ በጣም የሚያምር ልቅም ብሎ የተሰራ ልብስ ነው። እንደሚታየው ቆንጆ ተደርጎ ነው የተሰራው። ይሄ ልብስ እንግዲህ በማንኛውም አይነት ከወገብ በላይ አሰራር መቀየር የሚችል ነው። በፈለጋችሁት መሰራት ይችላል። እነዚህ ሳምፕሎች እንግዲህ በቪን የተሰሩት። ይሄ ደግሞ ጥለቱ ይህንን ይመስላል። ከጀርባ የሚኖረው እይታ ይህንን የመሰለ ነው። ሻይን አለው። በጣም የሚያምር ቆንጆ ዲዛይን ነው። እንግዲህ ይሄ ልብስም ቆንጆ ተደርጎ ተሰርቶ እንደዚህ አምሮ በ28 ሺህ ብር ይዘንላችሁ ቀርበናል ማለት ነው። እንግዲህ በመቀጠል ደግሞ የምናሳያችሁ የሚያማምሩ አንደኛ ደረጃ የጎንደር ፈትሎቹ ነው። ግን አሰራሩ ደግሞ በጣም ለየት ያለ ከዚህ በፊት ተሰርቶ የማያውቅ ጥልፍ ላይ በፈትል ሲሰራ ፈርጥ ገብቶበት አያውቅም ከዚህ በፊት። እኛ ደግሞ ያው እንደ ስማችን ፈርጥ አስገብተን ቆንጆ አድርገን ሰርተነዋል ማለት ነው። ለየት አድርገን እንግዲህ እነዚህ እናያለን። ወደ መጀመሪያው ልብስ እንሄድ። በጣም የሚያምር ቆንጆ ተደርጎ የተሰራ ከስር ዙሪያውን በጥልፍ የተሰራ ሽመና የሚመስል በጣም የሚያምር ጽድት ብሎ የተሰራ ልብስ ነው ማሳያችሁ። እንግዲህ ይሄ አንደኛ ደረጃ ፈትል ነው። መጀመሪያ እንደተናገርኩት በፈርጥ ጽድት ብሎ እምር ብሎ የተሰራ ልብስ ነው። እንደሚታየው በጣም ቆንጆ ነው። ከዚህ በፊት ተሰርቶ አያውቅም እንደዚህ አይነት አሰራር። በጣም የሚያምር ቆንጆ ተደርጎ የተሰራ የፈትል የጥልፍ ልብስ ነው ማለት ነው። እንደሚታየው ወራጁ ላይ ሙሉ በሙሉ እዚህ ጋር እንደሚታየው ሙሉ በሙሉ በፈርጥ የተሰራ ነው ማለት ነው። የተቀጣጥሎ ሙሉ ፈርጥ ነው የሚታየው። ፈርጦቹ ደግሞ የሚነቃቀሉ አይደሉም፣ በማሽን የሚተከሉ ፈርጦች ስለሆኑ ይሄ ሲንቀሳቀስ በጣም ነው ሻይን የሚያደርገው። በጣም የሚያምር ጽድት ያለ ልብስ ነው። እንግዲህ ከዚህ በፊት ተሰርቶ የማያውቅ አይነት አሰራር ነው። በጣም የሚያምር ልብስ ነው። እንግዲህ ዛሬ ያቀረብንላችሁ የፈትል ልብሶች ዋጋቸው በጣም አስተያየት ተደርጎበት ቅናሽ ተደርጎበት ያልናቸው እነዚህ የጎንደር ፈትሎች ናቸው። በአዲስ አሰራር ስለሆነ ማለት ነው። ይሄ እንግዲህ እንደዚህ ጽድት ብሎ ተሰርቶ አልቆለት በ17 ሺህ ብር ይዘንላችሁ ቀርበናል ማለት ነው። እሺ ወደሚቀጥለው ልብስ እንሄድ። ደግሞ ይሄን ልብስ እናገኛለን። ይሄ ከመጀመሪያው የሚለየው ከለሩ ወደ አረንጓዴ እና ሰማያዊ ከለር የሚሄድ ነው። ያኛው ወደ ፐርፕል የሚሄድ አይነት ከለር ነው ክር አገባቡ። ይሄኛው ደግሞ ወደ ሰማያዊ እና ብሉ ከለር የሚሄድ በጣም የሚያምር ቆንጆ ተደርጎ የተሰራ ልብስ ነው። እንግዲህ ይሄ እንደሚታየው ዙሪያውን በጥልፍ የተሰራ ነው። ሻይን የሚያደርግ ፈርጥ የገባበት በጣም ቆንጆ ሆኖ የተሰራ ጽድት ያለ ልብስ ነው። እንደሚታየው ሙሉ በሙሉ መስቀሉ ላይ ፈርጥ ገብቶበታል። እንግዲህ ለሙስሊም ደንበኞቻችን እንዲሁም ለእስራኤል ደንበኞቻችን በፍላወር መሰራት ይችላል። ታችኛው ማለት ነው መስቀሉ መቀየር ይችላል። ከወገብ በላይ አሰራሩ ጽድት ብሎ ልቅም ብሎ የተሰራ በሹራብ ስራ ሽክፍ ያለ ዝርግፍ አሰራር ነው የተሰራው። በጣም የሚያምር ነው። እንደሚታየው ከስር ገበር አለው፣ ቬጅ ገበር አለው። እንዲሁም ደግሞ እንደ ኖርማል ልብስ እንደምንሰራው ደብል መነን አለው። ራሱን የቻለ ቬጅ ከለር ክሬም ከለር የሆነ ደብል መነን አለው የተሰራለት ማለት ነው። በጣም የሚያምር ልብስ ነው። ይሄ ልብስ እንግዲህ ጽድት ብሎ ተሰርቶ አልቆለት በ16 ሺህ ብር ይዘንላችሁ ቀርበናል ማለት ነው። ወደሚቀጥለው ልብስ እንሄድ። ደግሞ ይሄኛው ወደ ቢጫ ከለር የሚያደላ ራሱን የቻለ ለየት ያለ ከለር ያለው በጣም የሚያምር ልብስ ነው። እንግዲህ ዛሬ ይዘንላችሁ የቀረብነው እነዚህ ሶስቱም የተለያየ ከለር ኮምቢኔሽን ያላቸው ወደ ፐርፕል፣ ወደ
አረንጓዴ፣ ሰማያዊ እና ወደ ቢጫ የሚሄዱ ናቸው። ይሄ ደግሞ ወደ ቢጫ የሚሄድ ከጥቁር ጋር የተሰራ በጣም የሚያምር ለየት ያለ ዲዛይን ያለው ልብስ ነው ማለት ነው። እንደሚታየው ከወገብ በላይ አሰራሩ በጣም የሚያምር አንገት ቪ ሆኖ ጽድት ብሎ እዚህ ጋር መስቀል ገብቶበታል። እንግዲህ መስቀሉን ለማይፈልጉ ደንበኞቻችን በፍላወር መሰራት ይችላል ብለን ተናግረናል። በጣም ነው የሚያምር። እንደሚታየው ሙሉ በሙሉ ፈርጥ የገባበት ነው። ይሄ ደግሞ ብዙም ያልበዛ ፈርጥ ጽድት ብሎ የገባበት፣ ከስር መስቀሉ ላይም ፈርጥ የገባበት፣ እዚች ላይም እንደሚታየው በፈርጥ ቆንጆ ተደርጎ የተሰራ ልብስ ነው። እንደሚታየው እንግዲህ ይሄንን ልብስ ጽድት ብሎ እንደዚህ ተሰርቶ አምሮ በ16 ሺህ ብር ይዘንላችሁ ቀርበናል ማለት ነው።